ማለት ይቅርታ እንዳይጠይቅ እኮ አደረጉት። አሁን ያፍራል፣ ከዚህ በኋላ አይመለስም። በቃ አይ በእንትን በኩል ይላካል ምናምን ተብሎ አልነበር እንደ ቀሲስዬ በኤፍቢአይ ነው ስማ ወይ ምንድነው? እኔ እኮ ግራ ገባኝ። እኔ እኮ አሁን ስክሪን ሪከርድ አይቼ እኮ ነው ፎረንዚክ ምናምን ምርመራ ምናምን ነገር ይላሉ። ምንድነው ነገርየው? ምን ሊመረመር ተፈልጎ ነው? ኧረ እነ ቀሲስ ጉዳዩን ወደ ፍርድ ቤት ሊወስዱት ነው። እንትና የዚህ አበበ ጉልላት ጉዳይ በጣም ጉዳዩ እኮ ከሯል እኮ። ጦፈ እንዴ? ኧረ ጦፏል። ምንድነው? ቆይ አይ በእውነት ያው እንግዲህ ያው መማር ስላቆምኩኝ ነው። በእውነት ምንም አልገባኝም። የእንትኑ ምርመራው ነገር እንዴ አንተ ምንድነው? ይሄ ቴክኒሻን ነው። በቀላሉ ማስረዳው ነገር አይደለም። ይሄን ሁሉ እንዴት በዝርዝር አስረዳለሁ? ሲሶ አንተ ሄድበት እንዴ! የት ነበርክ እስካሁን ድረስ? አንተ ደግሞ እኔ እኮ ዲያቆን ዳዊት ትዋረዳላችሁ ምናምን የሚል ቪዲዮ አይቻለሁ። እና ምንድነው ምን ሊያደርጉ ነው ደግሞ አሁን ምናምን ብዬ ጌታ እግዚአብሔር ምስክሬ ነው። ምንም በቃ አላውቅም። እሺ ውጤቱ ልንገርህ። ያው አስመርምረው በአይቲ ባለሙያ በደንብ አስጠንተው ውጤቱ የመጣ የአበበ ጉልላት ኤርሚያስ ያሰማው ያለቀሰበት ድምፅና እኔ ያሰማሁት ድምፅ በሁለቱ እና እንደገና ራሳቸው ቀሲስ በትረ መተው ያዜሙት ዜማ እኔ አይደለሁም አበበ ጉልላት እኔ በትረ ነኝ ያሉበትን ሶስቱን በአይቲ ባለሙያዎች በቴክኖሎጂ ባለሙያዎች አስጠንቶ ውጤቱ ልንገርህ አክሊል። እሺ ኦኬ። አሁን ቆይ መጀመሪያ የተመረመረው እኚህ ቀሲስ መተዋል የተባሉት ከዛ በኋላ ማነው ኤርሚያስ ያሰማው እንትን አለ ድምፅ። እሺ እኔ ደግሞ እሱና ሶስተኛው እርሱ ያሰሙት ሌላ ድምፅ ከዩቱብ ጋር ከዩቱብ የኔና ኤርሚያስ አንድ ድምፅ ነው። ከዩቱብ የተወሰደ ነው። ምንም እንደው እንዲለይልህ ብዬ ነው እኔ ያሰማሁት። ገባኝ። አስታወስኩኝ። እሱኛውን ይሄው ከዚህ ጋር አሰምተው ነበረ። ከዛን ራሳቸው ቀሲስ መተው ተናገሩ። እሺ ያስመረመረው የቀሲስን ኖርማል ንግግሩ ነው አይደለም? የቀሲስን ዜማ መተው እስኪ ያዚሙልን ተብለው አዚመው የለ ራሱ እና እንግዲህ ያኛው በስቱዲዮ ነው፣ ድምፁ ይለያል። በስቱዲዮ ነው የተቀረጹትም እንደገና ዲያቆን እያሉ ነው። አሁን በጣም ትልቅ ሰው ሆነዋል። ስለዚህ እሱንና እኛ ከዩቲዩብ ላይ ያሰማነው በስቱዲዮ የተቀረጸውን የኔን እኔ ያሰማሁትን ከዩቲዩብ ላይ እንደገና ወንድማችን ኤርሚያስ ደግሞ በቴሌግራም ተልኮልኝ ነው ብሎ ያሰማውን ራሱን ማለት ነው። ሶስቱ ተጣርቶ እኔ ያሰማሁት ከዩቲዩብ ላይ ይሄ ዲያቆን በትረ ነው ያልኩበትና ራሱ በትረ ረዲ አይደለሁም ብሎ ያዜመው አንድ አይነት ሆኖ ተገኘ። በተለያየ ቀን የተቀረጸው ማለት ነው። የወንድማችን የኤርሚያሱ ግን የሌላ ሰው ድምፅ ሆኖ ተገኘ ማለት ነው። የሌላ ሰው ድምፅ የአበበ ጉልላት የበትራ አይደለም። ኦኬ የማን ነው ታዲያ? የአበበ ጉልላትም ነው አላሉም። እሱ እኛንም ግራ ገብቶናል። ምክንያቱም የአበበ ጉልላት ነው እንዳይባል አበበ ጉልላት ድምፁን አልሰጠም እኮ የለም። እኔ መጀመሪያ ማስታወቂያውን ስሰማ ቅዳሜ ማታ ብዙ ሰው እኮ ነበርኩ በጉጉት ሲጠብቅ የነበረው እኮ። እኔ ቀሲስዬ የመሰለኝ ራሱ የአበበ ጉልላት ድምፁ መጥቶ ማን ነው ያ አበበ ካይ ነው ያለ ማን ነበረ? የሆነ አንድ ወለጋ ውስጥ አይደለም ካይ ውጣ ያለው በላይ ካይ እንደዚህ ልታረግ ነው። አይ በነገራችን ላይ ዲያቆን ዳዊትም እኮ እባካችሁ እንዳትዋረዱ ያለው ፎረንሲክ ምርመራ ሲካሄድ ሰውየው ከረንትል ያለ ሆኖ የሆነ ድምፁን ተብሎ ድምፁን ሰጥቶ እና ከዚያኛው ጋር ድምፁ ጋር አብሮ ነው የሚሰራው። ሰውየው በሌለበት የድምጽ ምርመራ ማረጋ እኔ በዚህ ደረጃ
ኧረ እንደው ነፍስ ይማር ሲሳይ። ኧረ እንዴ ይሄ ነውር ነው በእውነት። አይ እንደው ትልቁ ቁም ነገር ሲነሳ የነበረው በእርግጥ ይሄ በቅዱስ ሚስጥር በቅዱስ ቁርባን ሰውን ገደሉ ምናምን የሚለው ክሌም ስለሆነ በጣም ብዙ ሰዎችን አስደንግጦ የነበረው እሱስ በምን ሊመረመር ነው? ዋናው ትምህርት እኮ በነገራችን ላይ የኛም ልጁም እኮ ያቀረበው ያን ሰሞን ቅዱስ ቁርባን አማናዊ ነው እያልን ነበረ እና እሱ ያው አማናዊ አይደለም ለማለትና እንደውም ይገላል ለማለት ነበር ያንን መረጃ ያወጣው። ካህናቶቹ ይገላሉ እንደዚህ ያደረጉ ምናምን እያለ በነገራችን ላይ ብዙ ቀን አውርቶታል አሉ። ይሄንን ነገር አውርቶታል። ወንድሜ እንደዚህ አድርገው በቅዱስ ቁርባን ገደሉት የሚለው እኔ እኮ ድንገት ያን ድምፁን ስሰማው ደነገጥኩኝ። ማለት እኔ የማውቀው ድምፅ ስለሆነ ድምፁን ማውጣት እኮ ነው አሁን ሁሉ ግርግር የፈጠረው። ስለዚህ አንደኛ ዋናው ቁም ነገር የኔም ኮንሰርኔ ሲዋሽ ደጋግሞ ዋሽ፣ ጭራሽ ማስረጃ ሲያመጣ ደግሞ አብሮ ህዝቡን ጨምሮ አስለከሰው። ምክንያቱም ወንድሜ ያ ድምፃዊ ያስባል እንዴ? እኔ ራሱ ላለቅስ ነበረ ድምፁን ስሰማ። አይ ምክንያቱም እሱም ስም ስለቀየረ ቀለመ ወርቅ ነው ስሙ በነገራችን ላይ ተረጋግጧል። እኔ ምናልባት በትረም ድሮ አበበ ጉልላት ሆኖ አዲስ አበባ ሲገባ ቀለም ቢሆንስ ብዬ እንትን ማለት በትረ ሆኖ እስከሆነ ብዬ እኮ ተጠራጠርኩኝ። እና እንዴ ዲያቆን በትረ ሞተ እንዴት ብዬ ደነገጥኩኝ። ላለቅስ ነበር እኔ ራሴ በቃ። ግን ሰውየው በህይወት እያለም ሞቷል ብሎ ቁጭ አለና ይሄ ስለዚህ እኛም አሁንም በነገራችን ላይ ይሄ አንተ መስራት አለብህ በዚህ ጉዳይ ላይ በደንብ። ምክንያቱም በቅዱስ ቁርባን ነው ገደሉት የተባለ። እንደምታውቀው አክሊል ቅዱስ ቁርባን አንዱን ህብስት በአንድ ማዕድ ላይ የክርስቶስ ስጋ ብለን ሁላችን አምስቱ ቀዳሴያን ህዝቡ በሙሉ ደግሞ የንግስ ቀን እኮ ነው። እንደገና በአንዱ ጽዋ በአንድ እርፈ መስቀል ነው የክርስቶስ ስጋና ደም እንቀበለው። ስለዚህ የመጀመሪያ ሟቾቹ የሚሆኑት ቀድመው የሚቆርቡት ቆርበው ስለሆነ የሚያቆርቡት ካህናቱ ቀዳሾቹ ነበሩ የሚሞቱት በነገራችን ላይ። እና እንግዲህ እንደዚህ ያለ ደግሞ የጥቅምት መድኃኔዓለም ነው ሰውየው ሲቀድስ ንግስ ላይ ወዲያው ተወጋው ብሎ ወዲያው የሞተው። ልጆቹ መጡና ኧረ የካቲት ላይ ነው በሌላ ህመም ታሞ ነው የሞተው ብለው ቁጭ እና አንደኛ ይሄ ቅጽበታዊ መዳንና ቅጽበታዊ ሞት እንዴት እንደሆነ በእነዚህ ሶቪየት እግዚአብሔር ይወቀው። አይ ደስ አይልም። እኔ በጣም በሰዓቱ ትንሽ እንደው አናዱኝ የነበረው ምናልባት ብዙዎችንም ደግሞ ክርስቲያኖችንም ትንሽ አስቆጥቶ የነበረው በቅዱስ ቁርባን ምንድነው ሰዎችን ይገድላሉ የሚለው ውንጀላ ማለት ክስ በጣም በጣም የሚያሳዝን ሰዎችን የሆነ ከቅዱስ ሚስጥር የሚያርቅ ምናምን። እኔ እንደዚህ አይነት ያው ሰይጣናዊ ነው፣ እውነቱን ለመናገር ንግግሩ ሰይጣናዊ ነው። እኔ አሁን በዚህ ጊዜ ይታወቃል ምስጢሩ እንዴት እንደምንካፈል ይታወቃል። በዚህ ጊዜ እንዴት እንደሚሰጥ ምናምን እየታወቀ አሁን ቀሲስ እንዳሉት ቀዳሲያኑ ከቅዱሱ ሚስጥር ተካፍለው ከዛ በኋላ ደግሞ የተለያየ ለሁሉም የሚሰጠው ተመሳይ ነው። እንደዚህ አይነት ነገር አደረጉ ማለት ቀዳሲያኑንም ከዛ የሚካፈለው ሕፃኑንም አዋቂ ሁሉንም ጨረሷቸው እንደማለት ነው። እና ይሄ በጣም የሚያስጠላ ነበር። ይሄ አበበ ጉልላቴ የተባለ የምርም ሰው ይኑር አይኑር ያን ያህል እውነቱን ለመናገር ጉዳያችንም አይደለም። ኖሮ ሞተ አልሞተ ምንም ያን ያህል ትልቁ ጉዳያችን አይደለም። ግን ይሄ ተረጋገጠ እኮ እሱ። እኔም ብያለሁ እኮ አክሊል፣ እኔ ራሴ እያሰማሁ ነበር ላይቭ የገባሁ ቀን የዚያን ጊዜ ማለት ነው። እንግዲህ ምን ብሏል? ሳድግ እንዳንተ ነው የምሆነው፣ ከተማ ስገባ ጌታን ሰብኬለት ማለት ነግሬው ምናምን ወንጌል ነግሬው ከተማ ስገባ እንዳንተ ነው የምሆን ብሎ ነበር አለ። ከዚያ ቶኒ ያነሳና ላይቭ ላይ አይ እውነትም በህይወት ያለ ሰው ሆኖ ይሄ ሰውዬ ሲያድግ ቀለሜን የሚሆን ከነበረ እንኳን ሞተ ጌታ ይወደዋል ማለት ነው። እውነት ነው አለ። ከዚያ እኔም ይሄንን በህይወት የነበረ ከሆነ ነፍሱን ይማር ሁሉ እያልኩ የሰራሁበት አለ በነገራችን ላይ። ምክንያቱም በነገር ላይ እዚህ እንትን ነይ ነይ እምዬ ማርያም እያሉ የሚዘምሩ እናቱን ልቅቄያቸዋለሁ። የቀለሜ እናት እንዴት እንደሚያምሩ መነኩሲት ናቸው። ኦኬ የራሱ እዚህ ያለው ኤርሚያስ
አዎ እንደው በጣም እኮ ክቡሮ ቤተሰብ ያለው ነው ወንድማችን። እንደው ቀን ጥሎት ነው እዚህ ውስጥ የገባው እንጂ እና መነኩሲት ናቸው እናቱን እና እናታችን ተንከባከቡልን። እሳቸውን አሁን እንዳይከፋቸው ከዚህ በኋላ ስናገር ረገብ እያረኩ ነው። ምክንያቱም አሁን ለእሳቸውም እኔ ልጃቸው ነኝ፣ ለእሳቸው በመንፈስ ማለት ነው። ደግሞ እንደ አንድ ካህን ደግሞ እናታችንንም እያሰብን ነው የምናወራው። ወንድማችንም እንግዲህ ቅርታ ሲሳይ እንዳይቀር እንዳይለው እንጂ የሚመለስ ይመስለኛል። እሱንና ዮኒ ማኛን አላምናቸውም እኔ አሁን ስሰማ ታሪኩን ዮኒ ከተመለሰ እንግዲህ ዮኒ እንትኑ ይሄ ሰውየው ምናምን ነገር እንዳለው ነው። ኖረ አልኖረ ሌላ ቀጠሮ እኮ አሁን እኮ ሌላ ቀጠሮ ሊይዙ ነው እኮ አሉ እኮ አኪል አልገባም እኮ። በዚህ በኩል የአይቲ ባለሙያ በነቀሲስም በኩል ሌላ የአይቲ ባለሙያ ይመጣና የጓረ ጉዳዩ እኮ ከሯል እኮ ጌታን አክሊል ኩስ እንግዲህ እኔ አሁን ለዚህ ጊዜም ገንዘብም ምንም ማባከን አይጠበቅብንም። ግን እኔ ቀደም እንዳልኩ በክርስቲያኑ ሳይድ እዚህ ነገር ላይ ታተረው እንትን ካሉ የሄዱበት ዋናው ምክንያት ምንድነው የሚሆነው? እንዳልኩትም ይሄ የቅዱስ ቁርባንን ነገር አንስተው ስለተናገሩ እሱ በጣም አስቸጋሪ ነገር ስለሆነ ነገሮች አንጻር ማለት ነው። እና ይሄ ደግሞ አንድ የእሱ አካል ነው ብዬ ነው የማምነው እኔ ፐርሰናሊ። እና ካህናትን እንዲጸየፉ እንዲፈሩ የማድረግ ስራ እና እሱ በጣም መጥፎ ነው። የሰዎችን ድህነት የመበጠስ አይነት ነገር ነው እና ከዛ አንጻር ነው ከዚህ በኋላ እኔም እኮ አክሊል ታዲያ እኔ የመበለት ወሬ አሁን አሳስቦኝ ነው እግዚአብሔር በሚያውቀው በዚህ ጉዳይ ላይ ኖት ኦርቶዶክስ ብቻ አይደለም ይሄ እኮ እንደዚህ ያለ ነገር ሲሰማ አንተ በክርስቶስ አምናለሁ የሚለው ራሱ ፕሮቴስታንቱ ራሱ ይሄ ነገር ትክክል አይደለም ምክንያቱም ክሱ የስጋው ደሙ ጉዳይ ነው የግለሰብ ጉዳይ አይደለም እና ይሄ ማንኛውንም ነው ኢግኖር የሚያደርገው ከቤተ ክርስቲያን የሚያጠፋው ብለው መናገር ነበረባቸው ብዬ ነው የማምነው እኔ። በነገራችን ላይ እንዴ አንተ ቅዱስ ቁርባን አማናዊ አይደለም ለማለት ገዳይ ነው ብለህ ታመጣለህ እንዴ አንተ? ይሄ እኮ በጣም ነውር እኮ ነው እንዴ። ትንሽ ያስቸግራል። ኦኬ ሰውየው ግን ተገኝቶ በሌላ አሟሟት ነው የሞተው ተባለ። ታሞን የሞተው ተባለ እኮ ወንድሙ መጣ እኮ ወንድሙ መጥቶ አንደኛ አለቀሰ። ሰውየው እከሳለሁ ጠቅላይ ቤተ ክህነት ድረስ እንሄዳለን ብለዋል ልጁ። በነገራችን ላይ እንከሳለን ምክንያቱም አንደኛ ወንድሙ በሌለበት እጠነጥጣለሁ እያለ ነው የሞተው ብሎ ከሷል ወንድሙ በሌለበት። ሁለተኛ የእግዚአብሔር ሞት ነው በሰላም የክብር ሞት ነው የሞተው። እሱ የጥቅምት መድኃኒዓለም ነው ያለ ሰውየው የሞተው የካቲት አካባቢ ነው። ሁለተኛ ድምፁ ጭራሽ እንደዚህ ያለ ድምፅ እዚያ ገጠር የት ነው ያለው? የወረዳውም ቤተክርስቲያን መድኃኒዓለም አይደለም ብሏል። ሁለተኛ የእሱ ድምፅ አይደለም አይገናኝም ሁሉ አይመሳሰልም ሁሉ የወንድሜ ድምፅ ይሄ ጭራሽ አይደለም እኮ ብሏል። ታዲያ ከባለቤቱ ያወቀ ምንድነው እንደሚባለው እኮ ነው። ቤተሰቡም አይደለም እያለ የድምፁ ባለቤት መረ ይሄ የኔ ድምፅ ነው እያለ ግግም ብሎ በነገራችን ላይ እሱ ራሱ ምን ብሏል መሰለህ አክሊል? የዚያን ቀን እኔም ድምፃዊ ነበርኩኝ እንደሱ በጠላ ጠጥተውኝ ድምፅ የተዘሳኔ ጌታን ስቀበል ነው ድምፅ የተከፈተ ብሏል። በነገራችን ምንድን እኔ ራሴ ድምፃዊ ነበርኩ አለ። በጠላ ጠጥተውኝ ጌታን ስቀበል ነው ልሳኔ የተከፈተው ብሏል። አይ ቲንክ ከዚያ በኋላ ነው በልሳን መናገር የተጀመረው ይመስለኛል። እስማ እሱ በቃ በጣም የሆነ ይህ ነገሩን የማጠልሸት አይነት ነገር ነው። ድምፃዊ ነበርኩ በጣም የማጠልሸት አይነት ስራ ሆነ እና የማጠልሸት አይነት ስራ ሆነ። ይሄ ጭራሽ በነገራችን ላይ ሲሶ
ሲሶ በነገራችን ላይ ልሳነ አክሊል አልገባሁም። እኔ ምንም እኮ እኔ አሁን ጉዳዩ ምንም አልተከታተልኩም እና ከታች እኮ ነው አሁን እንደዚህ እኮ ምናምን ድምፅ የነበርኩ እኮ እኔም ድምፅ የነበርኩ እኮ ያለው እኮ ኤርሚያስ ድምፅ የነበርኩ እኮ ነው እኮ ገባኝ። እና ነበርኩኝ ይላል ተመልሶልኛል እያለ እንዲ አሁን እኮ ወደ ፕሮቴስታንት ስመጣ ተመልሶልኛል አለ። ይሁን እንግዲህ መልካም ነው። ያንቆርቆረልን እስኪ በመድኃኒዓለም እንግዲህ ያንቆርቆረልን እንደው አንድ ቀን እስኪ እንስማው። በሁሉ ልብን አሰብኮን እስኪ በጣም አይደለም ያገናኘን ውዴ ነው እሱ። አሁን ኤርሚ ይመችዋል እንዲህ ነው የሚያንቆረቆርልን እሱ። አይ ግን ይሁን እንግዲህ በነገር ላይ አክሊል ምን አይነት ሰው ነበር ደሜ ነው የጠየቀው። ምን አይነት ሰው ነበር ይለዋል። ምን እንዳለ ታውቃለህ? ኦኬ ኤርሚ ድሮም ቤተክርስቲያን ከቄሶቹ ጋር ሲጣላ ዱላ ይዞ ጫካ ነበር የሚጠብቀው አለ ይላል ነገሩ። እና ዳር ያዝ ነው የሚለው፣ ጥግህን ያዝ ነው የሚለው። ጥግ ያዝ ነበር አሉ። ጀግና ነው። በዚህ በኩል መስከረንለታል። በነገራችን ላይ እኔም ለወታደርነት አጭቼዋለሁ። እንዲያው ፋኖ ቢሆን ብዬ ወይ ቄሮ ወይ ፌሮ ወይ ፌሮ አላለማዱ ከታችን ፋኖ ወይ ቄሮ ይባላል። አይ ፌሮ ይሁን እየተባለ ነው። አይ ግን ብቻ አስትዩ ነው እንትን ዋናው ነገር ያው እንግዲህ ቀይስም እንዳሉት ዞሮ የእንትኑ የምንድነው የቅዱስ ቁርባኑ ጉዳይ ነው። ብቻ ክርስቲያኖች ያው ከቅዱስ ቁርባን አይራቁ። ጠላት እንደሚያወራው ቅዱስ ቁርባንን ሰዎች እንዲጸየፉ፣ ካህናት እንዲጸየፉ የሚያስወራውን ነገር አይቀበሉ። ጠላት ስል ኤርሚያስን ሳይሆን እንግዲህ እኔ አሁን በጣም ይቅርታ ይሄ የሚያስከፋ ከሆነ ግን ኢቪል ስፒሪት ነው፣ እንደዚህ ክፉ መንፈስ ነው እንደዚህ የሚያስወራው ብዬ ነው የማምነው። እኔ ቤተክርስቲያን ላይ በጣም ማለት ትክክለኛ ነገር ተናግረው ምናምን የሆነ ስህተት ነገር አግኝተው ይሄ ነገር ስህተት ነው የሚል ሰው ካለ መብቱ ነው። እኔ አይተች አለለም። ምንም አይነት ነገር መተቸት ያለበት ነገር ይተቻል ማለት መተቸት ያለበት ነገር ይተቻል። ኢነሴንስ ሊተቹ የሚችሉ አይነት ነገሮች ማለት ነው። ምንም ያን ያህል እንትን አይለንም። አንድ ሰው ተነስቶ ከዚህ በፊትም እንዳልኩት የሆኑ ወይም አንድ የሆኑ መጽሐፍትን አንስተው ምናምን ነገር እዚህ ላይ ስህተት ነው ብሎ ግን የሆነ እንደተማረ ሰው እንዳነበበ ሰው ሆኖ በአግባቡ ማለት ነው ዝም ብሎ በመዘርጠጥ ሳይሆን በአግባቡ እንደው ይሄ እዚህ ጋር ይሄ እንዲህ ተብሎ የተጻፈው ከዚህ ቃል አንጻር ከዚህ እውነታዎች አንጻር ከዚህ አስተምህሮ አንጻር ስህተት ነው ብሎ ለምሳሌ ቢተች ምንም ቅር አይለኝም። እኔ ፐርሰናሊ እንደነዚህ ነገሮች ምንም የሚያበሳጩኝ አይደሉም። ይሄ የክሪቲሲዝም ነገር የትችቶች ምናምን እነዚህ የሂስ ምናምን የመስጠት ነገሮች በጣም ብዙ ርቀት ይውላል በተለይ በውጭ ዓለም እና ሰው እንደተማረ ሰው ሆኖ ይህን ነገር ቢያደርግ ችግር የለም። ግን ጥሩ ባልሆነ መልኩ ጭራሽ ባልተፈጠረ መልኩ ቅዱስ ቁርባንን እንደ ገዳ አድርጎ በመሳል የካህናትን ነገር ይሄ ሲያሳልሙ መስቀላቸው ላይ የሆነ ነገር እየቀቡ የሆነ ነገር ያደርጋሉ ምናምን በማለት ካህናትንና የቅዱስ ቁርባንን እንዲጸየፉ የማድረግ ስራ ሲሰራ ግን ይሄ ከክፉ መንፈስ ነው ብዬ ነው የማምነው እኔ ይሄ እንግዲህ ሰዎችን ምናልባት የሚያሳዝን ከሆነ ይቅርታ እየጠየኩ ማለት ነው ይህን ነገር የምናገረው እና ያው እሱን ከመቃወም አንጻር ነው ሁላችንም እንትን የምንለው ቀሲስም ቅድም እንዳሉት ማለት ነው። እና ምንድን ነው እና እሺ ይህንን ምናልባት ጨርሰን ከሆነ እና ምንድን ነው ሌላስ ምን አለ? ምንድን ነው እስኪ የሆነ ያመለጠኝ ነገር ካለ ይህን ነገር ምንድን ነው? አይ አክሊለ የአይቲ ባለሙያ ያስፈልገዋል። ምክንያቱም እንደዚህ እያዘገየን ነው ስናወራ እኮ እዚህ ሀገር ከኢንፎርሜሽን ርቀሃል። ለማንኛውም ይሄ ክበበው ገዳ መጥቶ ሊያስቅ እና የሚያስቅ ነገር ሲናገር ሰው አይስቅም። ሌላኛው ፓርት ላይ ሲደርስ እንደገና ተመልሶ ሰው ይስቃል አሉ እና እንደዚያ ነው ያረከን አክሊል። ለማንኛውም ከኢንፎርሜሽን አለ ቀሲስ በጣም ቲክቶኩ የቦካ ስንት ነገር ሄደ ነገር ያመለጠኝ ነገር ካለ ንገሩኝ ይላል እንዴ? ይሄ ትክክል አይደለም። ይሄ ራሱ በፎረንሲክ መጣራት አለበት። እውነት ነው አይደለም የሚናገረው ነገር የሚለው ያኩ ለራሱ ይሄ ራሱ እኮ ማስረጃ ይፈልጋል።
እና አይ የእውነቴን ነው። እኔ አሁን ወንድማችንን በቃ ሶሪ ተመሳስሎብኝ ነው፣ ተመሳሳይ ድምፅ ነው እና እዚህ ውስጥ የከተተኝ ደግሞ ባለሙያ። እኛ አይቲ እንዴት ነው ነገሩ? እኛ ቢያንስ እንደዚህ ያለችን ነገርማ ስንት ነገር ክሬት ማድረግ እኮ እና ይሄ ሰርች ማድረግ እንችላለን። ተው እንጂ ለዚች የምትሆን እውቀት እና ወንድማችን መድከም አልነበረበትም። አሜሪካ ድረስ የፎረንሲክ ምርመራ የሚያደርጉ ሰዎች ተብለው የመጡ ሰዎች ግን የበለጠ ቅርቃር ውስጥ ነው የከተቱ ወንድማችን። አሁንም ይቅርታ ጠይቀህ ነገሩን ዝጋውና ወደ ሌላ ሪስ ብትሄድ ነው የሚሻለው። በዚህ በኩል አያዋጣህም በልልኝ ሲሶ ይሰጣሉ ብዬ አንደ ተናገርኩት ነው የሆነው። ግን ያው በይቅርታ ነገር ይሆን መተው አሪፍ አግባብ ነው። አይ እኔ በእውነት ለመናገር በጉጉት እየጠበቅኩት ነበር ታውቃለህ። የመጨረሻ ነው የጓጓሁኝ። ምክንያቱም 100% ውሸት ነው ይዘው የሚመጡት። ምንም የተረጋገጠ ነገር ነው። 100% ውሸት ይዘው እንደሚመጡ አውቅ ነበረ። ምክንያቱም አንተ የተለያየ ድምፅ እኮ አይደለም ደግሞ ማለት ሁለት አይነት ዜማ የተለያየ ዜማ በተለያየ ጊዜ ቢሆን ይቀራረባል ዜማው። ርክርኩ ትንሽ ቅላጼውም ለየት ስለሚል ይሄ የገሌ ነው የገሌ አንድ አይነት ድምፅ አንተ አንድ በስቱዲዮ ሪከርድ የተደረገ ድምፅ አንተ ትከራከራለህ እንዴ? አንተ ይሄ እኮ በጣም እኮ ግብዝ መሆን አለብህ ሲሶ እንዴ። ከዛ እኔ በጣም በጉጉት እጠብቃለሁኝ። በተለያየ ጊዜ ያዜመው አንድ አይነት ነው አሉ። አንድ አይነት ነው የበትረ ነው አሉ። እኔ ያሰማሁትና በትረ ያዜመውን ለብቻ እኔና ኤርሚያስ ከአንድ ዩቲዩብ ላይ ከተለቀቀ የወሰድነው ግን አረ ሰማይና ምድር ነው አይገናኝም ብለው ቁጭ እቺን ይወዳል እና ከቀጠሉ በእንቀጥልበታለን። በነገራችን ላይ ይዘናቸው እንቀርባለን። እዚህ ሲሶ በነገራችን ላይ አብረው የሚቀድሱት መነኩሴው እዚህ ድምፅ ላይ ይሄንን ቅዳሴ የቀደሱት መጋቤ ስብሐት አባ ገብረ ወልድ ይባላሉ እና እዚህ ላስ ቬጋስ ናቸው። ከኔ ጋር አብረን እንማራለን። ከሰኞ መንዴይ ቱ ፍራይዴይ አብረን እንገናኛለን። ሲሶ መንዴይ ቱ ፍራይዴይ ነው ማለት ጠዋትና ማታ በዙም እንገናኛለን። መንዴይ ቱ ፍራይዴይ ቢያንስ 3 ሰዓት 4 ሰዓት አብረን እናሳልፋለን ማለት ነው። እሳቸው ይመጣሉ። አንደኛ አብረው የቀደሱት እና መቼ እንደተቀረጹት በስንት ዓመተ ምህረት እንደሆነ ቆየት ብሏል ትንሽ የት ስቱዲዮ እንደተቀረጹት። ሁለተኛ ራሳቸው ይሄንን ያዜሙት ይመጣሉ እና ላይቭ ላይ እንግዲህ እነሱንም ደግሞ በጠረባ ነው የሚላቸው። አጅሬው እኮ መቼም እኔ እኮ የእሱ ነገር እኮ ጥግን ያዝ ሌላ ከዚህ ሌላም የከፋለን የሚሉኝ እንዴ በመረጃ አንደኛ ሰውየውም ሊከሱ ይችላሉ። ከዚህ በኋላ እንኳን ዝም አይሉም። ለምን እንዴ አንተ ገንዘብ ከፍለው የተቀረጹትን ቅዳሴ የሱ አይደሉም እየተባሉ እኮ ነው። ስለዚህ በራይት ኮንተንት በኮፒራይት ራሱ ያስከስሳል። ኮፒራይት እንዴ አንደ የሳቸውን እንዴ እየሞገቷቸው እኮ ነው እንዴ ተቀሙ እኮ በጠራራ ፀሐይ እኮ ቅዳሴያቸው ተቀሙ እኮ በነገራችን ላይ እንዴ እና እሳቸውን ሞር ኮንሰርን ያደርጋል እንትኑ አሁን ምርምሩ። ቆይ ለምሳሌ ይሄ ቅዳሴው ቀሲስ በትረ ካልሆነ የማን ነው የሚለውን የሚመልስ ቴክኖሎጂ ለምን አይፈለግም? እና ያ ባለቤቱ ቢፈለግ ንገራቸው። ይኸው ሚውት አደርግልሃለሁ። ንገርልን። እኛን አያምኑንም። እኛን አያምኑንም። ንገርልን። ይኸው ወስነናል። በቃ ጉዳዩን በይቅርታ ነገሩ እንዲቋጭ ወስነናል ትላለህ። እንዳደገኘው ሳይ ማለት ነው። ሞቷል አልሞተም የሚለው ላይ ሳይሆን ድምፁ ያበበ ጉልላት ነው አይደለም ምናምን የሚለው አክሊል እኛ ሲጀመርም ሞታ አልሞተም የሚል ውስጥ አንገባም። ለምሳሌ አሁን ራሱ አበበ ጉልላት የሚባል ሰው አሁን ራሱ በህይወት ይኖራል። ሌላ ኢትዮጵያ ውስጥ ይኸውልህ
በጣም ዝነኛ የሆኑ ስሞች አሉ። ተስፋዬ፣ መሐመድ፣ እነዚህ ዓለም አቀፋዊ ስሞች ናቸው። በአማርኛ ፌመሱ ስም ተስፋዬ የሚለው ነው እና ደግሞ በዓለም ላይ ደግሞ መሐመድ፣ ይሄ እንደ ዴቪድ የሚባሉ ስሞች ብዙ ሰው የሚጠራባቸው ናቸው ይባላል። ሲሳይ የሚባል ኢትዮጵያ ውስጥ አለ የለም ተብሎ ክርክር አለ። ከ30 ዓመት አይወጣም። ሲሳይ ትቷል። ወላጆች አሁን ለሲሳይ ስም ሲሳይ ብሎ ማውጣት ትቷል። አይ ተው አንተ ደግሞ ረዲ ያለኝ እዚህ ሀገር ራሱ ሲሳይ የሚባል ብዙ አለ። ስለዚህ አበበ ጉልላት የሚባል ሰው የለም አለ ብሎ ክርክር ራሱ ያለ እንዴት ሲጀመር? ምክንያቱም ዲበ ሁሉ የሚባል በጣም ብዙ ሰው አለ እዚህ ቲክቶክ ላይ ሁሉ አለ። የለም አለም ብሎ ክርክር መጀመሪያም እኛ እዚያ ውስጥ አልገባንም ወይ የውሸት ፈጠራ ነው ካሰማው ድምፅ ተነስተን ይሄ ድምፅ የሱ እንዳልሆነ የአበበ ጉልላት እንዳልሆነ እናምናለን። እንዲያውም በዚህ አጋጣሚ አበበ ጉልላት ራሱ የተፈጠረ ካራክተር ሊሆን ስለሚችል ማስረጃውን አቅርብ ነው ያልነው። እኛ አቅርብ ካለ አበበ ጉልላት ይምጣና ራሱ ይኸው አለውኝ አልሞትኩም ወይበል። እንግዲህ ሞቶም ከሆነ ግን በዚህ አጋጣሚ ከዚህ በኋላ ወንድማችንን አንስተን በእግዚአብሔር ሞት የሞተን ሰውዬ አንከራከርም። የሞተ ሙቷን አገልግሎ ነው የተሸኘው። ቤተሰብ ያለው የተከበረ ቤተሰብ ያለው ሰው ነው አለ አይደለም። ክርክራችን ድምፁ የሱ አይደለም፣ በቅዱስ ቁርባንም አልሞተም ነው ክርክራችን። አሁንም አዎ በቅዱስ ቁርባን ነው የሞተው ካለ መረጃ እንፈልጋለን። አሁንም ድረስ በቅዱስ ቁርባን ነው የሞተው ካለ መረጃ እንፈልጋለን እና ማስረጃ። ሁለተኛ የድምፁ ጉዳይ ተውት፣ ለኛ ተውት። የአይቲ ባለሙያ ከሆነ ደግሞ እውነት ለመናገር ከኔ በላይ የሚያሰማራ ሰው ያለ አይመስለኝም። እዚያ ቸርች ያለውን ሰው በሙሉ የአይቲ ባለሙያ ባሰማራው የአሜሪካንን እንትን ያንቀጠቅጣል እንኳን አይደለም እና የማይሆነውን እና የሚዘጋው ይሄ ነገር አክሊል የሚዘጋው ይሄ በሁለት ነገር ይዘጋል። ባይዘው አንደኛው አይ ድምፁ ተመሳስሎብኝ ነው። ለሱም የሚያዋጣውን ከዚህ ቀደም እኔ መክሬው ነበረ። በዚህ ጉዳይ ላይ እንዳትመጣበት፣ በቃ ትዋረዳለህ፣ ይቅርብህ። ኦኬ ድምፁ ተመሳስሎብኝ ነው እንጂ ይሄ ድምፅ የሱ አይደለም፣ ሶሪ በቃ ይቅርታ በቃ ብሎ ከዘጋው እኔ ጨርሳለሁ። ከዛ በኋላ ምንም የሐሰት ክስ ማክሰሱ ሁልጊዜም የተለመደ ስለሆነ ምንም ይሄ የተለየ ነገር ሊሆን አይችልም። እያለቀሰ ግን አጽንኦት ስለሰጠበት ብዙ ሰው ተነክቷል። ይሄንን የመሰለ ድምፃዊ ይግደሉት ተብሎ እና እንዴ አንተ እኔ እኮ በኩሉ ልብን አስጠብቆ። በነገራችን ላይ ሲሶ ምን ማለት መሰለህ በግዕዝ ይሄ በኩሉ ልብን አስጠብቆ ለእግዚአብሔር አምላክነ ህብረተ መንፈስ ቅዱስ ሰናይ ከበይጸጋውነ ማለት በፍጹም ልብ አምላካችንን እግዚአብሔር እንማልደው ያማረ የመንፈስ ቅዱስን አንድነት ይሰጠን ዘንድ የሚል ነው እና ከዚያ ቄሱም ሀበነ ንህበር በዘዚያ ከመንፈስ ቅዱስ ወፈውሰነ በዝንት ጵርስፉራ ይላል። ምን ማለት ነው? ያንተ በሚሆን በመንፈስ ቅዱስ አንድ መሆንን ስጠን፣ በዚህ በስጋው ደግሞ አንድ እንሁን እያለ ጽዋኤ መንፈስ ቅዱስ መጨረሻ ላይ ሲዘጋ ፈኑ ጸጋ መንፈስ ቅዱስ ላይ ሌነ መንፈስ ቅዱስን ወደኛ ላክ እያለ በስጋውና በደሙ ላይ ካህኑ መንፈስ ቅዱስን የሚጠራበት ክፍል ነው እና ዲያቆኑም ያስተላለፈው በፍጹም ልብ አምላካችንን እግዚአብሔርን ማልደው ያማረ የመንፈስ ቅዱስን አንድነት ይሰጠን ዘንድ አለ እና ይሄ ደግሞ አንድነት የሚመጣ ደግሞ በቅዱስ ቁርባን ነው። ህብረት የምናደርገው በምስጢራት በኩል ስለሆነ ስጋው ደግሞ አንዱን የጌታን ስጋና ደም ስንበላ አንዱን ክርስቶስ ነው ህይወት የምናደርገው። ምክንያቱም እሱ በእኔ እኔ በእርሱ ነው የሚለው። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። ስጋዬን የሚበላ እኔ በእርሱ እንትን ደሜን የሚጠጣ እኔ በእርሱ እሱም በእኔ ይኖራል ነው የሚለው። ስለዚህ ስጋው ደግሞ ከጌታችን ጋር አንድ የምንሆንበት ምስጢር ነው። ዕፀ ሕይወት ይለዋል ቅዱስ ኤፍሬም ሶርያዊ። ዕፀ ሕይወት ነው። የሕይወት ዛፍ እንደሚታወቀው ለዘላለም ሕያው የሚያደርግ ነው። ኦሪት ዘፍጥረት ምዕራፍ 3 ላይ እንደምንመለከተው የክርስቶስ ስጋና ደም ዕፀ ሕይወታችን ነው። ሕያው የምንሆንበት ነው። አንዱን የክርስቶስን የበጉን ስጋ በልተን ሞት ከኛ ያለፈበት ነው ይሄ እና የፋሲካው በግ ነው በቀራንዮ ላይ የተሰዋው። ስለዚህ እንዲህ ያለ የዳንክበትን ዓለም የዳነበትን ስጋው ደሙን ዓለም የዳነበትን ስለ ዓለም የምሰጠው ስጋዬ ነው ያለው። ስለ ዓለም የፈሰሰ ነው የክርስቶስ ደም። አንተ እንደዚህ ባለ ነገር ላይ ክርስቲያን ሆነ ሙስሊም እንኳን ሆኖ ሰው አይቀልድም። እንደዚህ ባይዘው አሕዛብ እንትን አይሁድ ራሱ እንዴት ስጋውን እንበላለን? እንዴት የሰውን ስጋ እንዴት እንበላለን?
ነው ያሉ አይሁድ እንኳን እውነት ለመናገር። ስለዚህ አንተ ካላመንክ ሊከብድህ ነው የሚችለው። ካላመንክ አማኝ ካልሆንክ እንዴት ስጋዬን ብሉኝ ይላል፣ እንዴት የሰውን ስጋ እንበላለን ትላለህ ካላመንክ እንጂ ጭራሽ ገዳይ ነው ምናምን ብለህ ክሌም ታደርጋለህ እንዴ? አሁንም ድረስ ቤተክርስቲያን ጠዋትና ማታ እየሄዱ ቅዱስ ቁርባንን የሚቀበሉ እናት ናቸው። እኔ አሁን አምጥተህ እናትህ ድነዋል አልዳኑም ቢባል እርግጠኛ ለምንድን ነው ያልዳኑት? ከዚህ ቀደም የአንተ ልጆች ምንድን ናቸው? ክርስቲያን ናቸው ወይስ አሕዛብ ናቸው ሲባል ለምንድን ነው የሚሆኑት? ተናዷልና አሁን የእናቱ ጉዳይ ራሱም ያስችለው አይመስለኝም። ለማንኛውም ሲሶ አመሰግናለሁ። መልካም ቀን የምትሉ ካለ በሉኝና ልውጣ። አክሊል ወይ ጨምሩበት። ቴንኪዩ እግዚአብሔር ያክብርልን። ከታች አንድ የተደጋጋሚ ጽሑፍ አየሁኝና በቃ ጠቅላላ አድርጌው ይሄኛውን ነገር ብንዘጋው ነው አሪፍ መሰለኝ። ምንድን ነው አልሞተም ብለው አልነበረ ወይ ምናምን የሚል እንትን አይቼ ነበርና ያው እኔ ይሄኛውን እስከተረዳሁት ድረስ ዝም ብዬ በ30 ሰከንድ ውስጥ ነገሩን ግልጽ ላድርግላችሁ። ቀሲስም ሆነ በጣም ብዙ ክርስቲያኖች አልሞቱም ብለዋል። አልሞተም ብለዋል። ማን ነው አበበ ጉልላትን አልሰቀሉትም፣ አልገደሉትም፣ ግን ለኤርሚያስ ተመሰለበት አይነት ነገር እያሉ ስንቀልድም ነበረ። እሺ ይሁንና እኔንም ዝም ብዬ ላካትትና ራሴን እና ምንድን ነው ያ ስህተት ነው ወይ? አይ አሁን አልሞተም የተባለው ማን ነው? የተሰማ ባለ ድምፅ አለ፣ ባለ ድምፅ ሰውዬ እና ያ ባለ ድምፅ አልሞተም። ያ ባለ ድምፅ አበበ ጉልላት ከሆነ እንግዲያውስ አበበ ጉልላት አልሞተም። ምክንያቱም ያ ባለ ድምፁ አለ ነው እየተባለ ያለው። እሺ ከተረዳችሁት ጋይስ፣ ሞቷል የተባለው ድምፃዊ አልሞተም። አሁንም እኮ አለ የሆነ እኮ አለውኝ ይሄ ድምፅ የራሴ ነው ብሎ እኮ ሰው መጥተዋል እኮ ቀሲስ ናቸው እንደ ይሄ ድምፅ የራሴ ነው መች ሞትኩኝ ብለው መጥተዋል። ስለዛ የምርም አሁን ቢሆን አልሞተም። ምክንያቱም ወንድማችን ኤርሚያስ ያሰማው ሞቷል ብሎ ድምፅን ነው። ያ ድምፅ ደግሞ እሱ እያለ ያለው ሰውዬ ጭራሽ አይደለም ብሎ ደግሞ የእውነተኛው የዛኛው ሟቹ ሰውዬ ወንድም ደግሞ መጥቶ ይሄ ድምፅ የወንድሜ አይደለም ብሏል እያሉ ነው። ቅድም እንግዲህ እንደዛ እያላችሁ ነበረ። ስለዛ እንደዛ ካለ ያ ሰው በቃ ድምፃዊ ሰውዬ አልሞተም። ኤርሚያስ ያሰማን ይሄ ባለ ድምፁ አልሞተም። ሞቷል እንዲ አልሞተም እኮ ድምፁ እኮ ተጣራ ይላል። ድምፁ ሲጣራ የአበበ ጉልላት ነው የሚል እኮ አይደለም የተጣራው። እንደዛ ተባለ እንዲ አልተባለም እኮ የራሱ ሟቹ የተባለው ሰውዬ ወንድሙ መጥቶ ይሄ ድምፅ የወንድሜ ድምፅ አይደለም ብሏል እኮ አለ። እንግዲህ ከሰውዬው ወንድም በላይ አናውቅም። ፕላስ ደግሞ ያ ድምፅ ደግሞ አረ የኔ ነው ይሄ የራሴ ድምፅ ነው ዩቲዩብ ላይ የለቀኩት እኮ ነው ብሎ ደግሞ የመጣ ሰው አለ። ምናልባት ይሄ የ1000 ቪዲዮ አለ እያሉ ነበረ ከታች። ምናልባት 1000 የለቀቀው ቪዲዮ አለ የተሰራ የሆነ ነገር ካለም እሱን እንግዲህ ስቴን የማየዋለው። ከዛ ውጪ አሁን ኤኒዌይስ ትልቁ ቁም ነገር ምንድን ነው መሰላችሁ? ቀሲስ አሁን መጨረሻ አካባቢ እኔም አንድ ነገር ቆይ ላሳይህ አክሊል፣ አንዴ በትልቁ አድርገኝ ሲስ አንድ ጊዜ አሁን ያልከውን ነገር አንዳንድ ሰው ግን ደጋግም የማሳያችሁ ለምንድን ነው? በቃ እኔ መስማት አልፈለጋችሁም። መስማት የምትፈልጉት የራሳችሁን ነው ማለት ነው። እኔ የራሴ አበበ ጉልላት የሚባል ሰው አለ የለም፣ ሞቷል አልሞተም እንዳላልኩኝ የዚያን ጊዜ ላይቭ የገባሁበትን ላሳያችሁ። ይኸው እናንተ መቼም ካላመናችሁ ምን ላድርግ? መቼስ ምንድነው ፈንድሻ ሰውየው እንትን እያለ እብድ እህል ገዝታ አሳበደችኝ ያላሉ። ይኸው ለማንኛውም ይኸው ላይቭ የገባሁበትን ላሳያችሁ። ላይቭ ላይ ሲመጡ ግን እኛን ተመልከቱት። እዚህ ጋር ያን ጊዜ መልስ የሰጠውበት ነው። ይኸው ፎር መንዝ ኤጎ ነው። ከዚህ ቀደም ሲስ ያሳየው መሰለኝ እና አንዲቷ ቤተክርስቲያን ላይ ኦርቶዶክስ ግን ላሰማቸው ግድ የለም። አሁን ስንት ላይ ልውሰደው መሰለህ? ቆይ 1 ሰዓት ከ24 አካባቢ ላይ ይህንን የተናገርኩበትን ላውጣለህ። እንትን ወንድማችን ኤርሚያስ ምን ብሏል? ሳድግ ወይንም ከተማ ስገባ እንዳንተ ነው መሆን ብሎኛል ብሎ ነበረ እና በሱ ጉዳይ ላይ ቶኒ አስተያየት ይሰጣል። ይኸው ቆይ የሆናን ትንት እያስተማራ ያለ እሱ ከሆነ ተስፋው እንደ ቀለሜ ማሆን ከሆነ ፓስተር ማሆን ከሆነ እንደዚህ ማዋሸት ከሆነ ቤተክርስቲያንን እንደዚህ መሚታት ቅዱሳንን ማሳደብ ከሆነ አስባችሁታል? ኦኬ የቤተ ክርስቲያን ዳቁን ሆኖ እንዴት ነው እንደ ቀለሜ ማሆን የቅዱሳኔ ማሳደብ ያማረው? እንዴት ይሄሱ አሁን እንደ ሞቶም ከሆነ አሪፍ ነው።
እግዚአብሔር ሁናት እንትን ለሱ አዝኖላት ወስዶት ከሆነ ማለት ነው ካላት እንትን እንደ ቀለሜ ሳይሆን እና በጣም ከባድ ነው። እግዚአብሔር ሞቶ ከሆነ የነበረ ከሆነ እናመሰግናለን። ሁላችሁንም ከልብ ነው የምናመሰግነው። አዎ አድጎ እንደ ቀለሜ ሳይሆን ከሞቶም ከሆነ እንደ ቀለሜ ከመሆኑ መሄዱ መጠራት ነው፣ መታደል ነው። እግዚአብሔር በሚያውቀው አዎ ሲያድግ እሱን መሆን ከሆነ ይፈልግ የነበረው የእውነት እሱ የሚለው አበበ ጉልላት እኔ አዳሙ ጉልላት የሚባል አውቃለሁኝ። አርያም መዝሙር ቤት አሳታሚ የነበረ እኔ ጉልላት የሚባለውን ሰውዬ ስሙን ማውቀው በአዳሙ ጉልላት ነው። የእነ ኪነ ጥበብን የእነ ማርታን መዝሙር ሲሰራ የነበረ እዚህ ሀገር መጥቷል። እና እንግዲህ አበበ ጉልላት ዛሬ የሰማሁት ቅድም የሙዚቃው አናት ነው ምናምን ሲል ነበር ታላቁ አበበ ጉልላት በእውነት በህይወት ያለ ሰው ከነበረ ነፍሲ ማር። ግን ለማንኛውም ይሄ ዲያቆን እንትን መጋቤ ስብሐት ቆሞስ አባ ገብረ ወልድ ወልደ ሳሙኤል እና መምህር በትረ ጡመ ልሳን የቀደሱት ቅዳሴ ነው። አበበ ጉልላት የሚባል ይሄንን አልቀደሰም። ያሰማው ድምፅ ሌላ ነው። ምንም አይገናኝም እና ዘበከንቱ የሆነ ልቅሶ ነው። እግዚአብሔር ነፍስህን ይማር ወንድማችን ለማለት እንፈልጋለን። ግልጽ አይደለም አክሊል በቃ ቅድም ያልኩትን እርሱ ለካ ቀደም ብሎ ተናግረውታል። በቃ በዚህ እንዝጋው፣ ይሄ በቂ ነው። በቃ እኔ ተደጋግም የማሰማው ለዚህ ነው። እኔ ከመጀመሪያው